ሰበር ዜና ኢራን ከፍተኛ የመምታት አቅም ያላቸውና የአየር መከላከያ ስርዓቶችን አልፈው መምታት የሚችሉ አዲስ ትውልድ ሚሳኤሎችን በቴክኖሎጂ ማሻሻሏ ተሰምቷል። በትንታኔ የምነግራችሁ ይሆናል። የአሜሪካ ጦር በኢራን ወደቦች ላይ የተጣለውን እገዳ ጥሶ ሲጓዝ የነበረ መርከብ ለማስቆም ሚሳኤል መተኮሱን አስታውቋል። ዝርዝር ተይዞበታል። የትነግ ታጣቂዎች ከድሮን ጥቃት ለመሸሸግ የቅጠልና የተፈጥሮ ልብሶችን ወይም ካሞፍላጅ ስልቶችን መጠቀም መጀመራቸው ተገልጿል። በዝርዝር የምትሰሙት ይሆናል። ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች፣ እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ አድርጋችሁ እንድትጀምሩ እየጋበዝኩ ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት የትነግ ታጣቂዎች ከድሮን ጥቃት ለመሸሸግ የቅጠልና የተፈጥሮ ካሞፍላጅ ስልቶችን መጠቀም መጀመራቸው ተገለጸ። የትነግ ማዕከላዊ ኮሚቴ አባል ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ዘበት ብሔራዊ ብርሰት በተሰኙ ህዝባዊ ውይይቶች ላይ ባደረጉት ንግግር በዘመናዊ የአየርና የድሮን ጥቃቶች ወቅት ሙሉ በሙሉ በጸረ ድሮንና በጸረ አየር መከላከያ ስርዓቶች ብቻ መታመን እንደማይቻል ገልጸዋል። እንደ ወይዘሮ ፈትለወርቅ ገለጻም እንደ እስራኤልና ኢራን ያሉ የጎለበተ የጦር መከላከያ ቴክኖሎጂ ያላቸው ሀገራት እንኳን ሁሉንም የድሮንና የክሩዝ ሚሳኤል ጥቃቶች 100% መከላከል አይችሉም። በመሆኑም ከጥቃት የሚደርሰውን ጉዳት ለመቀነስ ህዝባዊ የመከላከል ስልቶችንና የሲቪል መከላከያ ዘዴዎችን መጠቀም አስገዳጅ መሆኑን አስገንዝበዋል። ከዚሁ መመሪያ ጋር ተያይዞም የትነግ ታጣቂዎች ከላይ የሚቃኙና የሚተኩሱ ድሮኖች በቀላሉ እንዳይለዩዋቸው ቅጠሎችን፣ የዛፍ ቅርንጫፎችንና የተፈጥሮ የካሞፍላጅ አልባሳትን በመልበስ ራሳቸውን ከጥቃት ለመሰወር እየሞከሩ እንደሚገኙ ተመልክቷል። ታጣቂዎችና የትነግ ደጋፊዎች ከድሮን የመቃኘትና የመምታት አቅም ነፃ ለመሆን የተፈጥሮ ሽፋን መጠቀምን ጨምሮ የተለያዩ የሲቪል መከላከያ ዘዴዎችን አጠናክረው እንዲቀጥሉ በየመድረኩ ጥሪ አስተላልፈዋል። በሸረሮ ግንባር የመከላከያ ሰራዊቱ የትነግን የጦር መሳሪያ መጋዘን በመቆጣጠር ከፍተኛ ሰብአዊና ቁሳቁሳዊ ኪሳራ ደረሰ። በሸረሪና ግንባር በሀገር መከላከያ ሰራዊት በተካሄደ የተቀናጀ ማጥቃት እርምጃ የትነግ ኃይሎች በከፍተኛ ጥንቃቄ አከማችተውት የነበረ ታላቅ የጦር መሳሪያና የተተኳሽ ዲፖ ወይም መጋዘን በሙሉ ቁጥጥር ስር መዋሉ ተገልጿል። ይህ በግንባሩ የተፈጸመው ስኬታማ ወታደራዊ ክዋኔ በትነግና ታጣቂዎች ላይ ከፍተኛ የሰው ኃይልና ቁሳቁስ ኪሳራ ያደረሰ ሲሆን የቡድኑን የውጊያ አቅም በከፍተኛ ደረጃ እንዳዳከመው ተመልክቷል። በመከላከያ ሰራዊት በተደረገው ድንገተኛና የጠለቀ የደፈጣና የማጥቃት እርምጃ በስፋት ተከማችተው የነበሩ በርካታ የቡድንና የነጠላ የጦር መሳሪያዎች፣ የተለያዩ የላውንቸርና የከባድ መሳሪያ ተተኳሾች፣ የሬዲዮ መነጋገሪያዎች እንዲሁም የወታደራዊ ስንቅና ሕክምና ቁሳቁሶች በሙሉ በእጅ ተይዘዋል ብለዋል። ታጣቂ ቡድኑ ለረጅም ጊዜ ውጊያ ለማካሄድ አዘጋጅቶት የነበረው ዋነኛ የመሳሪያና የተተኳሽ ማዕከል በመያዙ በግንባሩ የሚገኙ የቡድኑ ታጣቂዎች ሙሉ በሙሉ ከተተኳሽና ከስንቅ አቅርቦት ውጭ እንዲሆኑ አድርጓቸዋል ሲሉ የወጡ መረጃዎች ያሳያሉ። ይህን ተከትሎ በደረሰው ከባድ የጦር መሳሪያና የሰው ኃይል ምት ምክንያት በቡድኑ ከፍተኛ ወታደራዊ አመራሮችና የመስክ አዛዦች መካከል የነበረው ቅንጅት ሙሉ በሙሉ መፍረሱ ተጠቁሟል ሲል ያገኟቸው መረጃዎች ያመለክታሉ። የመሳሪያ መጋዘኑ በሰራዊቱ እጅ መውደቁንና ከፍተኛ ቁጥር ያለው ታጣቂ መደምሰሱን ተከትሎ በከፍተኛ አዛዦች መካከል የመረጃ መሽሎክና የቸልተኝነት ውንጀላ በመፈጠሩ በግንባር ደረጃ አዛዦች መካከል እርስ በእርስ አለመተማመን ተከስቷል። በደረሰው የኃይል እጥረትና የመዋቅር መላላት ምክንያት የታችኛው ክፍለ ጦር አዛዦች የከፍተኛ አመራሩን ትዕዛዝ ለመቀበል ፈቃደኛ ለመሆናቸውና በርካታ ታጣቂዎች የመስክ ቦታቸውን እየተው የመበተንና የማፈግፈግ ምልክት ማሳየታቸው ተገልጿል። የሀገር መከላከያ ሰራዊት በሸረሪና ግንባር ያቀናጀውን አጸፋዊ ማጥቃት አጠናክሮ በመቀጠል
የጠላትን ቀሪ የመቋቋም አቅም ሙሉ በሙሉ ለማዳከም የሚያስችለውን ታክቲካዊ የበላይነት ተጎናጽፏል ብለዋል። በአካባቢው የሚገኘው የመከላከያ ሰራዊት አዛዦች እንደገለጹት የተካሄደው ስኬታማ ኦፕሬሽን የቡድኑን የጦር አቅም ከመሰረቱ ያናጋና በግንባሩ የነበረውን የወታደራዊ ኃይል ሚዛን ሙሉ በሙሉ በሰራዊቱ ጠቅላይ የበላይነት ስር ያዋለ ነው። የአሜሪካ ጦር በኢራን ወደቦች ላይ የተጣለውን እገዳ ጥሶ ሲጓዝ የነበረ መርከብ ለማስቆም ሚሳኤል መተኮሱን አስታወቀ። የአሜሪካ ጦር ሄሊኮፕተሮች በኢራን ወደቦች ላይ የተጣለውን እገዳ የጣሰ የጭነት መርከብ ላይ ሚሳኤል ተኩሰው መምታታቸው ተገለጸ። የአሜሪካ ማዕከላዊ እዝ ሴንትኮም MH-60 የተባለው ሄሊኮፕተር ማክሰኞ ዕለት 2 ሚሳኤሎችን ተኩሶ የመርከቡን የሞተር ክፍል መምታቱን አስታውቋል። መርከቧ የፓናማን ሰንደቅ ዓላማ የምታውለበልብ የነበረች ሲሆን ወደ ኦማን ባህረ ሰላጤ ለማቋረጥ እየሞከረች ነበር ተብሏል። ሴንትኮም የመርከቧ የሲቪል ሰራተኞች በአሜሪካ ኃይሎች የተሰጠውን ተደጋጋሚ ማስጠንቀቂያ ችላ በማለታቸው እርምጃውን መውሰዱን ይፋ አድርጓል። አክሎም መርከቧ ከእንግዲህ በኋላ ወደ ኢራን አታቋርጥም ሲል በመግለጫው ላይ ጠቅሷል። ኢራን በጉዳዩ ላይ እስካሁን ድረስ አስተያየት አልሰጠችም። አሜሪካ የካቲት 21 ቀን 2018 ዓመተ ምህረት በኢራን ላይ ጦርነት ከከፈተች በኋላ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች ላይ የእንቅስቃሴ እገዳ ጥላለች። ቴህራን ለአሜሪካ ጥቃት እና እገዳ ምላሽ ለመስጠት በባህረ ሰላጤው በሚገኙ አገራት ላይ ጥቃት የፈጸመች ሲሆን የሆርሙዝ ወሽመጥንም ሙሉ በሙሉ ዘግታለች። የዓለም 1/5ኛው ነዳጅ የሚጓጓዝበት የባህር መስመር በመዘጋቱ የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። አደራዳሪዎቹ ሁለቱን ተፋላሚ ወገኖች ወደ ድርድር ጠረጴዛ ለማምጣት መቸገራቸውን ተናግረዋል። ኢራንና አሜሪካ በሰኔ ወር የተፈራረሙት የመግባቢያ ሰነድ በመክሸፉ የተነሳ ዳግም ግጭቱ አገርሽቷል። ሴንትኮም በኤክስ ገጹ ላይ ባጋረው መግለጫ MV ቬላ የተባለችው ይህች መርከብ ወደ ኢራን ወደብ ለመሻገር ጥረት እያደረገች እንደነበር ጠቅሷል። በጥቃቱ ሳቢያ የደረሰ ጉዳት ወይንም ሞት ስለመኖሩ ያለው ነገር የለም። የአሜሪካ የእገዳ እርምጃ ሙሉ በሙሉ በስራ ላይ መሆኑን ያስታወሰው መግለጫው እንደ አውሮፓውያን አቆጣጠር እስከ ሰኔ 11 ድረስ ሴንትኮም እገዳውን ጥሰው ለማለፍ የሞከሩ 55 የንግድ መርከቦችን አቅጣጫ እንዳስቀየረ፣ ደንቦችን ያላከበሩ 3 መርከቦችን ከአገልግሎቱ ውጭ ማድረጉን እንዲሁም 2 መርከበኞችን እንደተቆጣጠረ አመልክቷል። በዓለም አቀፍ ደረጃ እውቅና ያገኘው የየመን መንግስት በበኩሉ በቀይ ባህር ውስጥ በሚገኝ የጭነት መርከብ ላይ በኢራን የሚደገፉት ሁቲዎች በፈጸሙት ጥቃት 6 ሰዎች መገደላቸውንና 10 ሰዎች መቁሰላቸውን አስታውቋል። ሁቲዎች የሳውዲ አረቢያ ወታደራዊ ቁሳቁሶችን የጫነ መርከብ መምታታቸውን ይፋ አድርገው ነበር። ይህም ቡድኑ የኢራን ጦርነት ከተጀመረ ወዲህ በመርከብ ላይ የፈጸመው የመጀመሪያው ከባድ ጥቃት ሆኖ ተመዝግቧል። ኢራን ከፍተኛ የመምታት አቅም ያለው አዲስ የሚሳኤል ቴክኖሎጂ ማሻሻሏ ተገለጸ። ኢራን ከፍተኛ የመምታት አቅም ያላቸውና የአየር መከላከያ ስርዓቶችን አልፎ መምታት የሚችሉ አዲስ ትውልድ ሚሳኤሎችን በቴክኖሎጂ ማሻሻሏ ተሰማ። እንደተገለጸው ከሆነ ማሻሻያው በሚሳኤሎቹ የመገፋፋት ስርዓትና በመጨረሻው የጉዞ ምዕራፍ ፍጥነት ወይም ተርሚናል ፌዝ ስፒድ ላይ የተደረገ ሲሆን ይህም ሚሳኤሎቹ ግባቸው ላይ ከመድረሳቸው ቀደም ብሎ ባለው የመጨረሻ ደቂቃ በከፍተኛ ፍጥነት እንዲምዘገዘጉ ያስችላቸዋል። ይህ የተደረገው ማሻሻያ እንደ አይረን ዶም፣ ታድ እና ፓትሪዮት ያሉ የላቁ የአየር መከላከያ ስርዓቶች ምላሽ ለመስጠት የሚያገኙትን ጊዜ በእጅጉ የሚቀንስ በመሆኑ ሚሳኤሎችን ተከታትሎ ማክሸፍን አዳጋች እንደሚያደርገው ታውቋል። በተጨማሪ ሚሳኤሎቹ የኤሌክትሮኒክስ ማስተጓጎልና የራዳር ማታለያዎችን ወይም ኤሌክትሮኒክ ጃሚንግ እንዲሁም በከፍተኛ ፍጥነት በሚበሩበት ወቅት አቅጣጫቸውን የመቀየርና የጉዞ መስመራቸውን የማስተካከል ብቃት ያላቸው መሆናቸው ተገልጿል። ኢራን የሚሳኤል አቅሟን ባስፋፋችበት በዚህ ወቅት የተደረጉት እነዚህ ማሻሻያዎች የሚሳኤሎችን የኢላማ ስህተት አልባነት፣ የጠላት መከላከያን ሰብሮ የመግባት አቅምና አጠቃላይ የማፍረስ ኃይል የበለጠ ለማሳደግ ያለሙ ናቸው ተብሏል። ኢራን ለዶናልድ ትራምፕ የቃላት ምላሽ ሰጠችም።
በዚህም አሁንስ አንተው ስሊፒ ዶናልድ ሆንክ ብላለች። በኢራንና በአሜሪካ መካከል ያለው የቃላት ጦርነትና ዲፕሎማሲያዊ ውጥረት በጠበቀበት በአሁኑ ወቅት የኢራን ባለስልጣናት በአሜሪካው ፕሬዚደንት ዶናልድ ትራምፕ ላይ ጠንከር ያለ የፌዝና የትችት አስተያየት ሰንዝረዋል። ኢራን ለትራምፕ በሰጠችው ምላሽ ትራምፕ የቀድሞውን ፕሬዚደንት ጆ ባይደንን ወይም ስሊፒ ጆ እያሉ በተደጋጋሚ ይሰድቡና ያፌዙ እንደነበር በማስታወስ ጆ ባይደንን ስሊፒ ጆ እያልክ ስታፌዝ ቆይተህ አሁን ግን አንተው ራስህ ስሊፒ ዶናልድ ሆነሃል ስትል ተናግራለች። በቅርቡ ዶናልድ ትራምፕ አይናቸውን ጨፍነው በመታየታቸው በማህበራዊ ሚዲያና በፖለቲካ ተቾች ዘንድ መነጋገሪያ ሆነዋል። በነጩ ቤተ መንግስት የብሔራዊ የጤና ኢንስቲትዩት ዳይሬክተር ንግግር በሚያደርጉበትና ትራምፕ የሥራ አስፈጻሚ ትዕዛዝ ፈርመው በነበሩበት ስነ ስርዓት ወቅት አይናቸውን ጨፍነውና ራሳቸውን ዘንበል አድርገው በመታየታቸው ትችት ካስነሱባቸው አጋጣሚዎች አንዱ ነው። የሊባኖስ ፓርላማ በሀገሪቱ የሞት ቅጣት እንዲቀር ወሰነ። ሊባኖስ የሞት ቅጣትን በማቆም በመካከለኛው ምስራቅ የመጀመሪያው አገር እንድትሆን የሚያስችላትን ውሳኔ የአገሪቱ ፓርላማ በአብላጫ ድምፅ አስተላልፏል። 128 መቀመጫዎች ባሉት ፓርላማ አብዛኞቹ አባላት የሞት ቅጣት እንዲቀር የቀረበውን የውሳኔ ሐሳብ በመደገፍ ማክሰኞ ዕለት ድምፅ ሰጥተዋል። የሄዝቦላ የፓርላማ ተወካዮች ግን ውሳኔውን ተቃውመዋል። ሕጉ ተግባራዊ ለመሆን ለፕሬዚደንት ጆሴፍ አውን ከመተላለፉ በፊት ወደ ካቢኔው ይላካል። መንግስት ለሕጉ ያለውን ይሁንታ አስቀድሞ ገልጿል። ምንም እንኳ በሊባኖስ ፍርድ ቤቶች የሞት ቅጣት መስጠታቸውን ቢቀጥሉም እንደ አውሮፓውያን አቆጣጠር ከጥር 2004 ጀምሮ የሞት ፍርድ ተፈጻሚ እንዲሆን አላደረገችም። የመብት ተሟጋቾች ከ78 በላይ ሰዎች አሁንም የሞት ፍርድ ተፈርዶባቸው እንደሚገኙ ይናገራሉ። በአዲሱ ሕግ መሰረት የሞት ቅጣት በዕድሜ ልክ እስራትና በከባድ የጉልበት ስራ ይተካል። ሆኖም ግን ሕጉ እንዴት ተግባራዊ እንደሚሆን በዝርዝር አላስቀመጠም። ከባድ የጉልበት ስራ በሊባኖስ ሕግ ውስጥ ያለ ቢሆንም በቅርብ ዓመታት ውስጥ እምብዛም ተግባራዊ አልተደረገም። የሀገሪቱ የፋይናንስ ቀውስና የተጨናነቁ እስር ቤቶች የሀገሪቱን ሀብትና አቅም ገድበዋል። ፓርላማው ድምፅ የሰጠው የሲቪል ማህበረሰብ ቡድኖችና ጠበቆች የሞት ቅጣቱን ከሊባኖስ ሕግ ለማስወገድ ለዓመታት ዘመቻ ካደረጉ በኋላ ነው። ወንጀልን በወንጀል መፍታት ወይም አመጽን በአመጽ ማስቆም አንችልም ስትል ከሊባኖስ የሲቪል ማህበረሰብ ቡድኖች መስራቾች አንዷ የሆነችው ኦራጊት ዩናን ለቢቢሲ ተናግራለች። በመጨረሻም የሶሪያ ፍርድ ቤት ባሽር አልአሳድ በሌሉበት የሞት ቅጣት እንዲቀጡ ወሰነ። የሶሪያ ፍርድ ቤት ከስልጣናቸው የተወገዱት ባሽር አልአሳድ በሌሉበት በሞት እንዲቀጡ ውሳኔ አሳልፏል። አምባገነኑ ባሽር አልአሳድ በሀገሪቱ የእርስ በርስ ጦርነት ወቅት የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎች በመፈጸም ጥፋተኛ ተብለዋል። አልአሳድ በአውሮፓውያኑ አቆጣጠር በ2024 ከስልጣን መወገዳቸውን ተከትሎ ከቤተሰባቸው ጋር ሆነው ከደማስቆ ወደ ሞስኮ ከሸሹ በኋላ የፍርድ ቤት ውሳኔ ሲተላለፍባቸው የአሁኑ ለመጀመሪያ ጊዜ ነው። የአልአሳድ የአጎት ልጅ የሆነው የቀድሞው የደቡብ ሶሪያ ዴራ ግዛት የፖለቲካ ደህንነት ኃላፊ አቴፍ ናጅብም ሞት ተፈርዶበታል። የእስረኞች ልብስ አድርጎ በፍርድ ቤት ውሳኔው ሲተላለፍ ተገኝቷል። ዴራ ግዛት የአልአሳድን አገዛዝ የጣለው ተቃውሞ መነሻ በመሆን ትታወቃለች። በአውሮፓውያኑ የካቲት 2011 ታዳጊዎች ግድግዳ ላይ ጸረ መንግስት ተቃውሞ በመጻፍ መከሰሳቸው መጠነ ሰፊ ተቃውሞ አስነስቷል። የጸጥታ ኃይሎችም ከፍተኛ እርምጃ ወስደዋል። ይህ እርምጃ አገር አቀፍ ተቃውሞ አቀጣጥሏል። በመቶ ሺዎች የሚቆጠሩ ሰዎችም ተገድለዋል። የሶሪያ ጊዜያዊ አስተዳደር ከ50 ዓመታት በላይ ከአልአሳድ አስተዳደር ጋር ትስስር ያላቸውን ሰዎችም ፍርድ ቤት እያቀረበ ነው። የተወደዳችሁ የዩቲዩብ ቻናሌ ቤተሰቦች ለዕለቱ ያስኳቸው ሀገራዊና ዓለም አቀፋዊ አጫጭር ሰበር መረጃዎችን በዚሁ አጠናቀቅኩም። ቪዲዮውን ላይክ፣ የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ የሚዲያው አጋር ቤተሰብ ይሁኑ እያልኩ በያላችሁበት የዓለም ዳር ሰላም እንድትቆዩ ተመኘው።